አፍሪካ ቀንድ ላይ ያለው ፖለቲካዊ ውጥረት አሁን ወዴት ሊያመራ ይችላል የሚለው በበርካቶች ዘንድ በስጋት መልክም እየተነሳ ይገኛል። ቀንዱ እንደነበረው እንደበፊት ሁሉ ስለታም ነው። በጣም ይዋጋል፣ ያስፈራራል። የግብጽ ፖለቲከኞች ትንሽ ፍሬሚንጋቸው ለየት ያለ ይመስላል። እስራኤል እንደ አንድ ሉዓላዊ ሀገር የሚመቻትን ነገር የምትፈልገውን ነገር ከራሷ ጥቅም ጋር አነጻጽራ አውጥታ አውርዳ መጀር መውሰድ ትችላለች። ኢትዮጵያ ቦልድ ሊወጣ በቀይ ባህር ፖለቲካም ወይም ደግሞ አሁን ባሉት እስራኤል በከፈተችው በር በዛ አጋጣሚ ተጠቅማ የራሷን የባህር በር ጥያቄ ማሳካት የምትችልበት እድል አለ። ኢትዮጵያኖች ያለምንም ልዩነት የርዕዮተ ዓለም ልዩነት፣ የፖለቲካ ልዩነት ወዘተርፈ አንድ ላይ ሆኖ ልክ እንደ ህዳሴ ግድቡ ከኋላ ቆሞ ሊገፉት የሚገባው አገራዊ ብሔራዊ አጀንዳ ነው። ይሄ የባህር በር ጉዳይ አክተሮቹ ሲመጡ አስፈላጊዋ ኢትዮጵያ ልትሆን ትችላለች የሚል የግል መረዳት አለኝ። ኢትዮጵያ የባህር በር ፍላጎት ጀስቲፋይ የሚደረግ ነው። ኢትዮጵያ በተወሰኑ ረዥም ዘመናት የባህር በር ያላት በንግድ አካባቢ የታወቀች ግሎሪየስ የሆነች ሀገር ናት ነበራት። ስለዚህ ታሪክ ይሄን ያረጋግጣል። እንደነ አረብ ኤምሬቶች፣ እንደነ ሳውዲ አረቢያ፣ ካታር የመሳሰሉ አገራት እዚህ አካባቢ በጣም የፖለቲካ ፍላጎት አላቸው። በሶስቱም ጋር በበጎ ሁኔታ እንደምንሰራ ይታወቃል። የሶማሊያን ህዝብ በተመለከተ እንደ ኢትዮጵያ ለሶማሊያ ህዝብ በግንባር ቀደምትነት የተሰዋ ሀገር የለም።